መጣሁ ገብሬ ለዚህ ቶሎ ብለሽ እንሂድ አይደል? ስላለመሄድ ደስ ብሎኛል። ግፍ ተሰርቶባት በየቤቱ እኮ ብዙ ግፍ አለ። ሁሉም ግን የራሱን ብቻ ስለሚያዩ ገዛኸኝ እንግዲህ ለቤቲ ባለው መሰረት ማለት ነው አለምዬን በእጄ ካስገባሹ እኔ የፈለግሽውን ያክል ብር ከኔ ጋር ያለውን አጠቃላይ ብሩን እንደፈለግሽ ማድረግ ትችላለሽ፣ ወደ አንቺ አስተላልፍልሻለሁኝ፣ ግን ደግሞ እኔን እንድታግዥኝ እፈልጋለሁ ባለው መሰረት ማለት ነው። አሁን ላይ እንግዲህ ቤቲ ማለት ነው አለምዬን ማግኘት እፈልጋለሁ፣ ተጸጽቻለሁኝ፣ በድያታለሁኝ፣ ይቅርታ መጠየቅ እፈልጋለሁ በማለት እንግዲህ ከዚህ በፊት ለትሁት እንዲሁም ደግሞ ለናቲ ማለት ነው ስትናገር ነበር። በስተመጨረሻም አሁን ላይ እንግዲህ ናቲ ማለት ነው የእናቱን ገዳይ የእናቱን እስከ ዛሬ ስትበድላት የነበረችውን ቤቲን ማለት ነው ቀጥታ ወደ አለምዬ ቤት እዟት ለመሄድ ተስማምተው ማለት ነው እንግዲህ ከቤቲ ጋር ተገናኝተዋል። በነገራችን ላይ አለምዬን ማለት ነው አስቀድሞ ናቲ ነግሯት ነበረ ያው ቤቲ ልታይሽ እንደምትመጣና እንዲሁም ደግሞ ይቅርታ ልጠይቅሽ ነው። ስለዚህ አለምዬን በአካል ማግኘት እፈልጋለሁ ብላኛለሽ በማለት እንግዲህ ለእናቱ ተናግሮ ነበረ። አለምዬም እኔ ምንም አላምናትም፣ ያው ሁሉ ነገር ስታደርገኝ ቆይታ እንዴት ረስታ እንዲሁም ደግሞ አይኗን በጨዋ ያጥባ እንዴት እኔን ሰላም ልትለኝ ወይንም ደግሞ ይቅርታ ልጠይቀኝ ትመጣለች? እኔ በፍጹም አላምናትም በማለት እንግዲህ መልሳለት ነበረ። ግን ደግሞ ናቲ ምን ብሏል? አሁን ላይ ቤቲ ተቀይራለች፣ ተጸጽታለች፣ እጅግ በጣም መልካም ሰው ሆናለች። ደግሞ እመኛት አላልኩሽም እናቴ ትንጣ የምትለውን ነገር ትበል፣ እንዲሁም ደግሞ በጥፊት ታጮያታለሽ በማለት እንግዲህ መልሶላታል። እንዲሁም አለምዬ ከዚህ በፊት እኮ እንደውም ልገላት ነበር፣ አንቂያት ነበረ፣ ምክንያቱም በጣም እያሰቃየች ነበረ ከአቶ ገዛይን ጋር በመሆን በማለት መልሳለች። አሁን ላይ ግን በቃ አንተ አጠገቤ ካለህ ችግር የለውም መንጣት ትችላለች በማለት እንግዲህ አለምዬ ማለት ነው ፈቅዳለት ነበረ። እንዲሁም ደግሞ አሁን ላይ ማለት ነው ቤቲ ቀጥታ ወደ አለምዬ ጋር መታለች። ወደ አለምዬ ጋር የመጣችው ግን እሷን ይቅርታ ልጠይቃት አይደለም፣ እሷን ልታጠፋት ወይንም ደግሞ መራመድ እንዳትችል ልክ እንደ እህቷ ልታደርጋት ነው የመጣችው ማለት ነው። ቤቲ ወደ አቶ ገዛኝ እንግዲህ እየገባችው ወይንም ደግሞ አቶ ገዛኝ አገብታ የኖረችው ማለት ነው ለመበቀልና ገንዘብ ፈልጋ ነው ማለት ነው። በቀል አለምዬን ለመበቀል ነው። ገንዘብ የፈለገችው ደግሞ በአቶ ገዛኝ ምክንያት እያንዳንዱ የነሱ የሆኑ ንብረት ወደ ራሷ ለማለት ነው። ቤቲ እውነታ ሊኖራት ይችላል፣ ግን ደግሞ በዚህ መልኩ ማለት ነው ከዚህ በላይ አለምዬን መጉዳት ወይንም ደግሞ ማሰቃየት አልነበረባትም። ግን ደግሞ አሁን ላይ እሷን ለመግደል አሊያም ደግሞ ሽባ ለማድረግ የፈለገች እስከሚመስል ድረስ አቶ ገዛኝ አሁን ላይ የፈለግሽውን ያክል ገንዘብ ወደ አንቺ አስተላልፋለሁ፣ እንደ በፊቱ እንድታስቀምጪው ሳይሆን እንድትጠቀሚበት እፈልጋለሁ በማለት እንግዲህ ስለነገራት ያንን ገንዘብ አገኛለሁ ብላ ይሁን ብቻ አላቅም አሁን ላይ አለምዬን ማለት ነው ለማግኘት ለመጥፎ ነገር ፈልጋለች። ይህ ነገር ያሰበችው ነገር ይሳካላት ይሆን? እውነት አለምዬና እንዲሁም ደግሞ ቤቲ በሚያወሩበት በሚነጋገሩበት ሰዓት ማለት ነው ያው ናቲ ማለት ነው ትቷት ሊወጣ ይችላል እናቱን ወይንስ ደግሞ እናቱን ሊጠብቃት ይችላል የሚለው ነገር አብረን የምናየው ጉዳይ ይሆናል ማለት ነው። አሁን ላይ አለምዬ ነገሮቹ ማለት ነው እንዲሁም ስለ ናቲ ጉዳይና ስለ
ትሁት ጉዳይ ማለት ነው እጅግ በጣም ደስ ብሏታል። ምክንያቱም ሁለታቸው አንድ ላይ በመሆናቸው ማለት ነው ናቲና እንዲሁም ትሁት በፍቅር ቀጥለውም ወደ ትዳር በማሰባቸው እጅግ በጣም ደስ እያላት መጥቷል። ሁላቸውም ፍቃደኛ ናቸው። አለምዬም በትሁት እጅግ በጣም ደስተኛ ነች። እንዲሁም ደግሞ በሆነው ነገር አባባም እጅግ በጣም ደስተኛ ነው ማለት ነው። ትሁት እንግዲህ እንደምናየት ማለት ነው አሁን ላይም ከአቶ ገዛይ ላይ የሰራችበትን ደመወዟን በመቀበል ቀጥታ የሄደችው ወደ አለምዬ ጋር ነው ማለት ነው። አለምዬ ጠንካራዋን ጀግናዋን ሲነገርላት ወይንም ደግሞ ሲወራላት የነበረችውን ጀግናዋን ሴት እንድትሆን እፈልጋለሁ። ስለዚህ ምን ማድረግ አለብኝ ብላ ካሰበች በኋላ በያዝኩት ገንዘብ ለአለምዬ የሚያስፈልጋትን ነገር መግዛት እፈልጋለሁ፣ ልብስም እንዲሁም ደግሞ ጸጉሯን እንድትሰራ በማለት ባሰበችው መልኩ ማለት ነው አለምዬን እዛት ወታለች ማለት ነው። ይህን ነገር ስታስበው እንግዲህ እናቴ እኔ እስከዛሬ እንዴት አላሰብኩትም ለእናቴ ልብስ እንደሚያስፈልጋትና እንዲሁም ደግሞ ጸጉሯን መሰራት እንዳለባት ይህን ሁሉ ነገር እኔ እንዴት አላሰብኩትም በማለት እንግዲህ ያው ራሱን ሲጠይቅ ነበረ ማለት ነው። እንዲሁም ደግሞ ለትሁት ሲናገር ነበረ ችግር የለውም ሴት በላይም ልብሶች ቢኖሯት ደስ ይላል። ስለዚህ ይህ የኔ ስጦታና የኔ ነገር ነው የሚሆነው፣ አንተ የራስክን ነገር ማድረግ ትችላለህ በማለት እንግዲህ መልሳለች። አባባም እኔም በድርሼ አደርጋለሁ ብሏል። በነገራችን ላይ አለምዬና አባባ በስተመጨረሻም አብረው ይሆናሉ ብዬ አስባለሁ ማለት ነው። ናቲና ትሁትም እንደዚሁ አብረው ሆነው ማለት ነው ደስ የሚል ጊዜ እንደሚያሳልፉ ተስፋ አደርጋለሁ። አሁን ላይ ትሁት ከመጀመሪያው ጀምራ እጅግ በጣም ብዙ ነገሮችን አሳልፋለች። በስተመጨረሻም ልጇንም እንደ ልጁ አድርጎ የሚይዝ ማለት ነው ከጎኗ የሚቆም ናቲን አገኝታለች ማለት ይቻላል። ምክንያቱም ቃል ገብቶላታል። ከዚህ በፊት እንግዲህ ይሄን ያክል እሷ ብትወደውም ብታፈቅረውም ማለት ነው ቃሌብ ካስታወሳችሁ እንኳን ለእሷ ከጎኗ ለመቆም አይደለም ለአባባ ራሱ ቴና በጣም ብዙ ነገሮችን ስታደርስበት ራሱ ለአባቱ ራሱ አልቆመም ነበር ማለት ነው። ስለዚህ ለትሁት ቆራጥ ጀግና የሆነ ወንድ ነው የሚያስፈልጋት። እሱን ደግሞ ናት ያለ ማለት ነው። እንግዲህ አቶ ተመስገን የሚባለው ማለት ነው ከዚህ በፊት እንግዲህ የትሁት አፍቃሪ የሆነው አሊያም ደግሞ የልጇ አባት የሆነው ማለት ነው ትሁትን ሲፈልጋት በስተመጨረሻም ከነ አባባ ቤት እንዳገኛት አሁን ላይ ደግሞ ተደብቃ ከነሱ ለመሸሽ ብላ በስተመጨረሻም ከነ አቶ ገዛይን ቤት እንደገባች ሁላችንም የትሁት ተከታታይ ድራማ የምናውቀው ጉዳይ ነው ማለት ነው። አሁን ላይ አቶ ተመስገን ማለት ነው እንግዲህ ትሁትን እየፈለጋት ይገኛል በልጁ ምክንያት ማለት ነው። ሲቀጥል ደግሞ የትሁት አባትም ትኬት ቆርጠዋል ወደ አዲስ አበባ ይመጣሉ ሲባሉ ነበር። እስካሁን ግን ምን እንደገጠማቸው አላወቅንም፣ አልመጡም ማለት ነው። ግን ተመስገን ሊመጣ ይችላል የሚለውን ጉዳይ ማን ነው ያነሳው? ያው አባባ ነው ማለት ነው። ይህን ነገር የተናገረው ለማን ነው? ለናቲ ነው ማለት ነው። ማን ነው እሱ በማለት እንዲሁም የልጁ አባት እንደሆነ ከዚህ በፊትም እንደሚወዳት እንደሚያፈቅራት አሁንም እሷን እንደሚፈልግና ካለችበትም እንደሚከታተል እነሱን ለማምለጥ ብላም እንዲሁም ከአባትህ ቤት እንደገባች በማለት ያለውን ነገር አብራርቶ ማለት ነው አባባ ለናቲ ነግሮታል ማለት ነው። ምን አይነት ጉር ነው አንዱን ነገር ሳንጨርስ ሌላ ችግር የሚፈጠረው በማለት እጅግ በጣም እንግዲህ ናቲም እያሰበ ይመጣል። ይህን ነገር የነገርኩህ እንግዲህ ትሁት ከጎኗ ያለኸው አንተነ፣ ስለዚህ እንድትጠነቀቅላት እፈልጋለሁ በማለት እንግዲህ አባባ ነግሮታል። ችግር የለውም አባዬ፣ እኔ ለሷ ከዚህ በኋላ እኖራለሁ። እናቴን እንኳን በህይወት አገናኝታኛለች እኮ የሷ ውለታ መቼም አልጨርሰውም። ስለዚህ አታስብ፣ በሚችለው በኩል ከሷ ጎን ነኝ በማለት እንግዲህ ናቲ ተናግሯል። እሱም ብሏል ማለት ነው አንቺ የወደፊቴ ሚስቴ የልጆቼ እናት ለማድረግ አንቺን ለማግባት ነው የምፈልገው በማለት እንግዲህ ሁልጊዜ ከጎኗ እንደሚቆም ሁሉን ነገር እንደሚታገልላት ማለት ነው ቃል ገብቶላታል ለትሁት ማለት ነው። እና አሁን ላይ ትሁት እጅግ በጣም ጠንካራና ጀግና እየሆነች መታለች። በፊትም ጀግና ነች በነገራችን ላይ። አለምዬም አሁን ላይ እንግዲህ ጸጉሯን ተሰርታ እንዲሁም ደግሞ ልብሶቿን ቀይራ እጅግ በጣም ጠንካራ ሴት እንደምትሆን ተስፋ እናደርጋለን። የድሮዋን የሚወራላትን የሚነገርላትን ታታሪዋን ጠንካራዋን ሰራተኛዋን ማለት ነው አለምዬ እንድትሆኝ እፈልጋለሁ በማለት እንግዲህ ትሁትን በቻለችው መጠን እንግዲህ አቶ ገዛይ ጋር በሰራችው ገንዘብ እንደዛ እንድትሆን ለማድረግ እጥረት እያደረገ
እያደረገች ትገኛለች። አለምዬም እሺ የኔ ልጅ አመሰግናለሁ፣ በእርግጠኝነት የድሮዋን እሆናለሁ፣ እመለሳለሁ፣ ጠነክራለሁ። እስካሁንም ባንቺ ምክንያት ነው ብዙ ነገሮችን ረስቼ ነበር፣ እንዳስታውስ እንድጠነክር፣ እንዲሁ ውጩን እንዳየው የረዳሽኝ አንቺ ነሽ በማለት እንግዲህ ትሁትንም እያመሰገነች አይተናል ማለት ነው። ሌላው ቤቲ ለምንድን ነው ይሄን ልታደርግ የቻለችው ስንል እንግዲህ ከአቶ ገዛኝ ይህን ሁሉ ገንዘብ ለምን ተቀበለች፣ እንዲሁም ደግሞ አለምዬንስ ለምንድን ነው በዚህ መልኩ መበቀል የፈለገችው ስንል ማለት ነው። በእርግጠኝነት እንግዲህ ከዚህ በፊት በሷ ምክንያት ያ ማለት እንግዲህ በቤቲ ምክንያት እህቷ ተጎድታለች፣ እንዲሁም ደግሞ መራመድም አትችልም፣ አማት ከቤት ውስጥ ነው የምትቀመጠው። ቤቲ እህቷን ለማየት ስትሄድ እንኳን እናቷን አታገኝም ነበር ማለት ነው። በዚያ ምክንያት ያ ሁሉ ነገር ችግር የተፈጠረው በእነሱ ምክንያት ነው ብላ ነው የምታስበው ማለት ነው። ምክንያቱም ወንጀለኛ የሆነው ግለሰብ ታስሮ ነበር፣ ግን ደግሞ አለምዬ ብር ከፍላ ወንጀለኛን አስፈትታለች ብላ ነው የምታምነው ማለት ነው። ስለዚህ እህቷን ልትታከም ስለሆነ እንዲሁም መራመድ እፈልጋለሁ፣ እንደ ሌሎቹ መንቀሳቀስ እፈልጋለሁ፣ እህቴ መቼ ነው የምታከመው እያለች እንግዲህ ያው ቤቲን ስጠይቃት ነበር ደጋግማ ማለት ነው የቤቲ እህት እና በዛ ምክንያት ችግር የለውም በቃ በቀጣይ ሳምንት ሕክምናውን ትጀምሪያለሽ፣ ትታከሚያለሽ፣ ለማን ሆልና እንደዚህ የምፈገው የምሰራው በማለት እንግዲህ ያው ቤቲም ለእህቷ መልሳለች። እህቷም እጅግ በጣም ደስተኛ ነች ማለት ነው። ስለዚህ ቤቲ አሁን አቶ ገዛኝ የሚፈልገውን ነገር ታደርጋለች። አለምዬን አደንዛም ሆነ ምንም ሆነ አቶ ገዛኝ አሳልፋ ትሰጣለች። አቶ ገዛኝ ደግሞ አጠቃላይ ገንዘቡን ወደ ቤቲ ያዞርላታል። ቤቲ ደግሞ የታመመችዋን እህቷን ታሳክምበታለች ማለት ነው። በነገራችን ላይ እናቴ እሷ ሲሄድ ምንድነው ያለችው? ሁሉም በየቤቱ እየተበደለ አለ ስለማያወራ ነው እንጂ በማለት እንግዲህ ያው ተናግራለች ማለት ነው። ያ ማለት እኔም ተበድያለሁ ስለማላወራ ነው እንጂ በማለት መልሳለታለች ማለት ነው። ስለዚህ አሁን እቅዴ እየተሳካልኝ ነው ብላ ታምናለች ማለት ነው ቤቲ ማለት ነው። ምክንያቱም እስከ መቼ ነው እንደዚህ በድብብቅ የምንገናኘው? እናቴ ጋስ መቼ ነው የምትታረቁት? በማለት እህቷ በጠየቀችበት ሰዓት አሁን ላይ እቅዴ እየተሳካልኝ ነው፣ እየጨረስኩ ነው። ስለዚህ ከእናቴ ጋርም እታረቃለሁ፣ ሰላም እሆናለሁ፣ እንደፈለኩ ቤት ውስጥ እመጣለሁኝ በማለት እንግዲህ ቤቲ ስትመልስ ነበረ ማለት ነው። እንግዲህ ትሁት ተከታታይ ድራማ አብረን በጉጉት የምንጠብቀው ይሆናል። ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን እናያለን። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።